ሚውድ የታለንት ሲኒማ ቤተሰቦቻችን እኔ ሄለን ሰለሞን ነኝ። ዛሬ ከኔ ጋር አሪፍ ቆይታ ይኖረናል። አብራችሁን ቆዩ። እንደነገርኳችሁ ሄለን ሰለሞን ነኝ። ተወልጄ ያደግኩት እዚሁ አዲስ አበባ ካሳንቺስ ፉላ አካባቢ ነው። ለቤቱ አራተኛና የመጨረሻ ልጅ ነኝ። አራተኛና የመጨረሻ ልጅ እንደመሆኔ ለእናታችን በጣም አስቸጋሪና ስቃይን ያመጣሁባት ልጅ ነኝ። ማለቴ እናቴ ያላባት ነው ያሳደገችን። አራቱንም ልጆች ያላባት ነው ያሳደገችን። ሶስቱ ልጆች ገጠር ነው ተወልዶ የመጡት እና እዚሁ አዲስ አበባ ነው ያደጉት ከግማሽ በኋላ እና እናታችን በጣም ብዙ ለፍታ ጥራ ያሳደገችን እናት ናት። እናትነትን ያየንባት እናት ናት እና እኔ ስወለድ በወቅቱ ወደ ፉላ አካባቢ የሚኖረው በቀበሌ ቤት ነበርና ያሳደገችን በቀበሌ ቤት ነው እና ፉላ አካባቢ ልክ እኔ ስወለድ መፍረስ ጀመረና ሰፈሩ በጣም በቃ ጨንቋት ብቸኛ እናት እንደመሆኗ ስቃይ ኖሮባት ያሳደገችን ልጅ እናት ናትና የመጀመሪያ ልጅ የሆነችው እህቴ ሴት ናትና የመጀመሪያ ልጅ እሷን ወደ ውጪ ልካ ሳትፈልግ በጣም እናቴ አሁንም ላይ ለትምህርት ትልቅ አቋም አላትና ተማሩ የምትል እናት ናትና እህቴን ግን በቃ ማረግ ስለነበረባት ትምህርት አቋርጣ ነበር የላከቻት እህቴንና እህቴ ውጭ ሀገር ለእናቴ ብላ ሄደሽ ማለት ነውና እዛም ሆና በቃ ምንም የተመቸ ኑሮ አልነበራትም። እህቴ በጣም የደረሷት አሰሪዎች በጣም አሰቃቂ ነገር ያረጉባት ነበር። ከፎቅ እስከ መወርወር ደርሳለች እህቴና ግን ያው እህቴ የእናቴን ልፋት የእናቴን ዋጋ ስለምታቅ ምንም ነገር አልነገረቻትም ነበርና በዛን ሰዓት ስሙኒ በጣም ትልቅ ነገር ነበረችና መቼም የማረሳው ነገር ነበርና በጣም አስቸጋሪ ልጅ ነኝ። ሽንቴን ሻንቼ ምናምን ነገር ልብስ አልቀይርም ምን ልጅ ነበርኩኝ። በጣም እናቴ ሌሎቹን ሁለቱን ትምህርት ቤት ልካ ትልቋ ውጭ ሀገር ስለሄደች እኔ አብሬያት ነበር ሆነውና ምሰራው ሰው ቤት ነበረ ጽዳት ነበር ምሰራውና በጣም ነበር ማስቸግራት። ጎረቤት አልቀመጥም አብሬሽ ነው የሚሄደው ምናምን ነበር ምላትና አብሬያት ሄጄ ትዝ ይለኛል። አብሬያት ሄጄ አሰሪዋ በጣም አስቸጋሪ ልጅ ስለሆንኩኝ በቃ ስመጣ ጸባዩን ለምናምን ተቀይርባት ነበር። የማይታጠብ ልብስ ነው የምታሳጥባት ታጥቦ የተቀመጠ ልብስ ምናምንና ልክ የዛኔ ነበረ ወንድሜ ከትምህርት ቤት ሲመለስ ቤቱ ፈርሶን ያገኘው። እኛ እዛ ስራ ቦታ ነበረን ከናቴ ጋር ልብስ አጠባ ሲመጣል ቤቱ ፈርሷልና በሰው ነበረ ከውጭ ሀገር የተላከላ ስልክ ነበርና በሰው ስልክ ምናምን ሄዶ አስደውሎ ማየ ቤቱ የለም ማለት ነው። 10 ምናምን ቤቶች ውስጥ ነበር ወንድሜና ቤቱ የለም ምናምን ነገር ምን ማለት ነው ቤቱ የለም አቀልድብኝ አለችው። እማ ቤቱ የለም ፈርሷል አላትና ትዝ ይለኛል። አስራኝ በቃ ወገቧ ላይ እንደምን እንትን ብላ ሸክፈኝ ሮጣ መጣችና በባዶ እግሯ ጫማ አላረገችም ነበርና ሮጣ ስመጣና ቤቱ ፈርሷል ቤቱ የለም። ፊት ለፊት ያክስቴ ቤት ነበርና ያክስቴ ቤትም የለችም አክስቴም የለችም ቤቱም የለምና ደነገጠች በቃ በጣምና ቁጭ ብላ ለቀሰች እዛው ቤቱ ጋር። ብዙ ሰው በቃ በጣም ደንግጧል። ሸራ እየወጠረ እዛው ነው የሚተኛው ምናምንና እናቴ ግን ፈጣሪ በጣም ይወዳታልና ደወለች እህቴ ጋር ደወለችና ነገረቻት ሁሉንም ነገርና 500 ብር ላከችላት። ከዛ 500 ብሩን እንደ በቃ እንዴት እንዳብቃቃችሁ ነው ራሱ በቃ ባውን ዘመን ሳስበው በጣም ይገርመኛልና ቤት ተከራየች። በ500 ብር ቤት ተከራየችና ወንድሜ በጣም ነው ስጋ የሚወደውና ስጋ ገዛች። በቃ ለነገው ምን እንደምታረጉላት ታቅምና ስጋ ገዛች። በጣም ጎበዝ ተማሪ ነበርና ሁሌ አንደኛ ቦጣ ሁለተኛ ቦጣ ቁጥር የሆነ ነገር ታረግለታለች ባይኖራትም ማለት ነውና ይበዛኒ በቃ ያለችው ነገር ስለነበረ እሱ ምጣን ስለነበር ስለማይረሳ ስጋ ተገዛለትና ከዛ በቃ በልተንኛ ምንም ማናቀም ደስ ብሎ ምናምን ለነገ ኑሯ በቃ ጨነቃት። የቤት ኪራይ 1 ወር ነው የከፈለችው። ከአንድ ወር በኋላ ምን እንደምታረጋት ታቅም። ከዛ በኋላ ያው ፈጣሪ ያቃል እያለች ነው የምትኖረውና 1 ወሯ ደረሰች። ከዛ ድጋሚ ወጣን ከዛ ቤት ወርውራን ያስወጣችንና አክስቴ መጠነኛ ኑሮ ላይ የምትኖር ነበረችና ተከራይታ ወጣ ነበር እሷና እሷ ቤት ገባን እንደ ደባል ማለት ነውና እሷ ቤት ገብተን ይሄ ሳጥን አለ ድሮ ልብስ የሚቀመጥበት እንዲ ተከፍቶ የጎን ሳጥንና እሱ ላይ ነበር ምንተኛው ለሶስት እሷ አልጋ ላይ ተመቻችታ ትኖራለች ምናምንና ባሏም በጣም ብዙ የሚጠጣ ሰው ስለነበረ እዛ ላይ ነበር ምንተኛው። ሳጥን ላይ እሷ ትገባል ትወጣለች።
ልብስ አጥባ ትመጣለች። ከዛ ልብስ አጥባ የመጣችሁ እነሱ ስጋ ሲበሉ በጣም ነበር ወንድሜ ስጋ የሚወደው እንደነገርኳችሁ እና ስጋ እነሱ እየበሉ በቃ ወንድሜ ስጋ በሉ እበላለሁ ምናምን ብሎ ያስቸግራት ነበርና አይሆንም ብላ አንድ ቤት ውስጥ እየኖርን እነሱ ሌላ ምግብ ለኛ ሌላ ምግብ ተሰርቶ ነበር ምን በላው ምንጣፍ የለም ምንም የለም ሳጥኑ ላይ ነበር ተኝተን ያደግነውና በጣም ብዙ ስቃይ ያየችብን ልጆች ነን በተለይ እኔና ወንድሜ አሁንም አብረን የምንኖረው ሶስታችን ነው እኔ ወንድሜና እናቴ ነው አብረን የምንኖረውና ከፋሲል ደግሞ ኑሮ በጣም ሲከፋባት ወጥታ ለምና አሳድጋናለች ልጆቼ ናቸው ብላ በቃ ነገ ትልቅ ቦታ እንደምናደርሳት አስባ ወጥታ ለምና ብር አምጥታ ያሳደገችን እናት ናተለችንና አሁንም ፈጣሪ ያቃል በሚለው እናቴ በጣም በፈጣሪ የምታመን ሰው ናትና ፈጣሪ ያቃል ብላ አሁንም መጠነኛ ኑሮ ላይ ብንሆንም በቃ ጥሩ ደረጃ ላይ ነን በሚለው ወንድሜ የወንድሜን የእናቴን ልፋት በወንድሜ እያየ ነውና ወንድሜ ነው አሁን የሚያኖረን የምንኖረው ከእናቴ ከወንድሜና ከኔ ጋር ነው ሁለቱ አግብተው ወጥተዋል እህቴ መታለች ብዙ ስቃይተናል እህቴ ስመጣ እግሯን ብዙ ነገር ሆና ነው የመጣችው ከውጭ ሀገር ስመጣና ቢሆንም ግን ሁለቱን እንደምንም ብላ ድራ እነሱ አሁን የራሳቸውን ህይወት እየኖሩ ነው አሁን ሶስታችን አብረን ነው የምንኖረውና እናቴ በቃ ብዙ ላይፍ ያየች ብዙ ስቃይ ያየች እናት ናትና አሁን ደግሞ ወንድሜ ተቀይሮ እናቴን ለማሳረፍ አሁን ደግሞ ለኔ ለናቴም ወንድሜ ነው ያለንና አባታችንን አናቀውም እኔ አላቀውም እነሱ ያቁታል እኔ አላቀውም እኔ ስወለድ አባቴን አላቀውም አሁንም ይኑር ይሙት አላቀም እና እኔ አባት አለኝ ብዬም ብዙ ጊዜ ስለ አባቴ ማንስቻ አላቀምና ለኔ አባቴ ወንድሜ ነው ላለው ብዙ ጊዜ እና ወንድሜ አሁን ባውን ሳለ አባትም ወንድምም እንዲሁም ለናቴም ባል እስከመሆን ድረስ የባልን ወጪዎች ምኖችን ችሎ የሚያኖረን ወንድሜ ነውና አሁን ላይ በዚህ አጋጣሚ ወንድሜንም በጣም ትልቅ ቦታ ያደረሰንና ወደ መጀመሪያው ጥያቄ ስገባ ወደ ኪነ ጥበብ እንዲገባሽ ነው የሚለው ወደ ኪነ ጥበብ የገባሁት ህፃን እያለን 5ኛ ክፍል ላይ ምናምን ነገር ኪነ ጥበብ ቡድን ተብሎ ትምህርት ቤት ተመስርቶ ነበርና እኔ ይሄ የኪነ ጥበብ ቡድን ሳይሆን ብዙ ጊዜ አሁን ህፃን እያለን ምን መሆን ትፈልጋላችሁ ሲባል ወይ ፖሊስ ዶክተር ነበር የምንለውና እኔ ግን በዛን ሰዓት ሆኖ ተዋናይ ነበር የምለው የተዋናይ ምንነት ተዋናይ ምን እንደሆነ ትወና ምን እንደሆነ ማቀው ምንም መረጃ የለኝም ግን ፊልም በጣም አይ ስለነበረ ተዋናይ እንደነሱ ነው መሆን የምፈልገው ነበርና 5ኛ ክፍል ላይ የኪነ ጥበብ ቡድን ተብሎ ሲመሰረት ገባው በዛን ሰዓት ነበረ ኪነ ጥበብ ውስጥ የገባሁት ከዛ 5ኛ ክፍል ላይ የኪነ ጥበብ ቡድን ላይ ሚኒ ሚዲያ ላይ ምናምን ማቅረብ ጀመርና እሱ ቡድን ከፍ ሲል ወደ 7ኛ ክፍል ምናምን ባንድ ትምህርት ቤት እስከ 12 ባንድ ትምህርት ቤት ስለሆነ ከፍ ስንል ምናምን ነገር እዛው ቲም አድርገው መሰረቱት ማለት ነው እዛው ያሉ ልጆች የ5ኛ ክፍል ጀምረን የጀመርንበትን ቲም አድርገው መስርተውት ውዝዋዜና ቲያትር ማስተማር ጀመሩ ማለት ነው እና እኔ ተዋናይ በጣም የመሆን ፍላጎት ስላለኝ ወደ ትወናው አዘነበልኩና ብዙ የቲሙ አባል ውዝዋዜ ላይ በጣም ያተኮረ ስለሆነ የቲሙ መስራች ወደ ውዝዋዜ አዘን ብሎ ቲያትርን ትንሽ ገፋ ማድረግ ጀመረ ማለት ነውና ልክ ያን ቲያትሩን እየረሳ የመጣ ውዝዋዜው ከፍ አለ እዛ ቲም ላይ እና እኔ ደግሞ በቃ በጎንም ውዝዋዜውንም ቲያትሩም ነበር መሰራውና ቲያትሩ ልክ እየወረደ ሲመጣ ቤት ምናምን ነገር ተዋናይ ነው መሆን የምፈልገው ምናምን እላቸው ስለነበረ ውዝዋዜው ላይ በጣም እያዘነበልሽ ነው ምን ሆነሽ ነው ምናምን ማለት መጠየቅ ጀመሩና ይሄን ነገር ለማድረግ እንትን በዛን ሰዓት ምንም በቃ ህፃን ስለነበርኩኝ ምንም ቲም ምናምን ስለማላቅ ወደ ሰንበት ትምህርት ቤት ገባው ማለት ነው ውዝዋዜውን ማቁሜ ምኑን ማቁሜ የዛን ቲም አፍርሼ ወደ ሰንበት ትምህርት ቤት ገባውና ሰንበት ትምህርት ቤት ላይ ኪነ ጥበብ የተመሰረተበት ቡድን ነበርና እዛ ቡድን ላይ በመስራት እስካሁንም ድረስ ኪነ ጥበብ ላይ የጀመርኩት በቃ ሀብዬ የጀመርኩት በሰንበት ትምህርት ቤት ነውና እሱ ነው ሁለተኛው ጥያቄ በፍቅር ተጉፍተሽ ታውቂያለሽ ነው የሚለው እኔ ባውን ሳለ የፍቅር ህይወት የለኝም ተጎድቼም አላውቅም ሶስተኛው ጥያቄ ላይ እማትረሹ መጥፎ አጋጣሚ እማረሰው መጥፎ አጋጣሚ ቅድም እንደነገርኳችሁ የእናቴን በቃ ቤቱ ፈርሶ በጣም ስትሮጥ በቃ የጻና አይምሮይ ላይ እሱ ተስሏልና ሁለተኛ ደግሞ አሁን እንደዚሁ ትልቆኝ ከ3 አመት በፊት በህልሜ የሆነ የጓደኛዬና ስትሞት አይቺ ነበርና በጣም ታማ ነበርና
በጣም ስትሞት አይቼ በነጋታው ስነሳ ሞታ አገኘዋትና በጣም በቃ ራሴ ላይ ህልም በቃ አለመተኛቱላ ህልም አለማየት ደርሼ በቃ አልተኛም ብዬ ብዙ አሰቃይቻቸው ቤት ውስጥም ብዙ ተሰቃይተው ነው ወደ በቃ አልጋ ላይ ሁላ አልጠጋም ብዬ የነበረበት ሰዓት ነበርና እሱ ለኔ በጣም መጥፎ አጋጣሚ ነው። እሺ የምታደንቂው ተዋናይ ከወንድና ከሴት? ከወንድ ግሩም ኤርሚያስ፣ ከሴት ደግሞ መስከረም አበራ በጣም ደስ ይሉኛል። እሺ ወደፊት ህልሜን ምንድነው ማሳካት የምፈልገው? ደግሞ እኔ ከድሮም ጀምሮ አሁን ላይም ወደፊትም ተዋናይ ነው መሆን የምፈልገው። ብዙ ሰው ይጠይቀኛልና ራሴን ሳስተዋውቅ ተዋናይ ሄለን ሰለሞን ነኝ ብዬ ነው ማስተዋወቀውና ብዙ ሰው ይስቀብኛል። እንዴ ተዋናይ ሳትሆኝ እንዴት ተዋናይ ነኝ ቢለሽ ታስቢያለሽ ይሉኛልና እኔ በራሴ ማምነው የህዝብ ተዋናይ ነው ብዬ ነው። በቃ ማህበረሰባችን ሁሉም በራሱ የያዘው ራሱ የሚተውነው ራሱ የሚያስመስለው ትወና አለና እኔ ተዋናይ ነኝ ብዬ ነው ማምነው። ወደፊትም ተዋናይ ነው መሆን ፈልገው መሆነውም ተዋናይ ነው። እሺ የት ሀገር ልጅ ነሽ? የዚሁ አዲስ አበባ ልጅ ነኝ። እሺ ይሄኛውን ቅድም አያይዤ መልሼዋለሁ። ፍቅረኛ አለሽ ወይ ነው የሚለው። የለኝም ብዬ ከቅድሙ ጋር መልሼዋለሁ። እሺ ፊልም እንድትማሪ ያደረገሽ ማን ነው? ቤት ውስጥ ብዙ ጊዜ እናቴ ይሄ ፊልም የሚለውን ነገር የምታስበው ማስመሰል ከሚለው ነገር ጋር ነውና እኔ ደግሞ እሱን በጣም ማሳየት ፈልጋለሁ ማስመሰል እንዳልሆነ። ፊልም ማስመሰል አይደለም፣ ፊልም የመሆን ጥግ ነው። ፊልም የሌላውን ማህበረሰብ ህይወት በጥበብ መኖር ነው ብዬ የማስብ ሰው ነኝና እናቴ ብዙ ጊዜ ጥበብን ስታስብ ፊልምን ስታስብ ማስመሰል አንቺ ልታስመስይ ነው እንዴ አስመሰልሽ ምናምን ትለኛለችና ወንድሜ ደግሞ በጣም የፊልም ፍላጎቴን ስለሚያይ ቪክትሪ ፊልም ፕሮሞሽን እንድገባ ረድቶኛልና በዚህ አጋጣሚ ወንድሜንም ቪክትሪ ፊልም ፕሮሞሽን ቴዲን እና እንዲሁም የቲሙን እንዳለ አባል በጣም አመሰግናለሁ። ለኔ የፊልም ህይወትን አላማዬን ቤተሰብነትን ፍቅርን ያየውበት ቲም ነውና ቪክትሪ ፊልም ፕሮሞሽን ለብዙ ሰው መትረፍ የሚችል ብዙ ስራ መስራት የሚችል እና የብዙን ሰው ፍላጎት ማሟላት የሚችል ቲም ነውና በወንድም ያማካኝነት ቪክትሪ ፊልም ፕሮሞሽን በመግባት እየተማርኩ እገኛለሁ ማለት ነው። እሺ ከዚህ በፊት ምን ፊልም ሰርተሽ ታውቂያለሽ? እንደነገርኳችሁ ቪክትሪ ፊልም ፕሮሞሽን ላይ ነው ተማሪ እየተማርኩ የምገኘውና ቪክትሪ ፊልም ፕሮሞሽን በራሱ የከፈተው በድል ቲዩብ ላይ ብዙ የተለያዩ ፊልሞችን ሰርቻ አውቃለሁ። እንዲሁም በተለያዩ የዩቲዩብ ስራዎች ላይ ተሳትፌ አውቃለሁ። እሺ ማመስገን የምትፈልጊው ሰው? ማመስገን የምፈልገው መጀመሪያ ፈጣሪ ይሄን ቀን በጣም ብዙ ጊዜ እናቴን እላታለሁና የሆነ ቦታ ደርሼ አመሰግንሻለሁ ውለታሽን እናገራለሁ ብዬ እላት ነበርና ፈጣሪ የልቤን አይቶ እዚህ ቦታ ላይ እንድቀመጥ ስላደረገኝ ፈጣሪ መጀመሪያ ከልብ አመሰግናለሁ። ሲቀጥል እናቴ በጣም ነው ማመሰግነው። ምስጋና ላንቺ ያንስሻል። አንቺ የኔን ህይወት የኔን መንገድ አቃንተሽ አንቺ ከኋላ ቀርተሽ ነው ያለሽውና እናቴ አሁን የሚገባት ቦታ ላይ አይደለም ያለችውና እንደሰራችሁ እንደለፋችሁ ያገኘችው ቦታ ጥሩ አይደለምና እናቴ ከልብ ነው ማመሰግነው። በኔ ላይፍ በኔ ህይወት የኔን ህይወት ስታዩ ከኋላ እናቴ እንዳለች ትገነዘባላችሁና እናቴን በጣም ነው ማመሰግነው። በመቀጠል ወንድሜ ለኔ ወንድሜ እንደነገርኳችሁ ጓደኛዬ አባቴ ነውና ወንድሜ በጣም ነው ማመሰግነው። ምስጋና ያንሳቸዋል፣ ሁለቱም በጣም ምስጋና ያንሳቸዋልና ደሞ ከዚህ ሌላ ቦታ ትልቅ ቦታ ደርሼ እንደማመሰግናችሁ ተስፋ አደርጋለሁና ልፋታችሁን ደሞ ዋጋ እንደሚያገኝ አቃለሁና ስጀመር አረጋለሁ። በጣም ነው ማመሰግነው። በመቀጠል ደሞ ዛሬ እዚህ ጋር እንድቀመጥ ዛሬ እዚህ ጋር ይሄን እንዳወራ ህልሜን እንዳሳካ ያረጋኝ ቪክትሪ ፊልም ፕሮሞሽን ነውና ቪክትሪ ፊልም ፕሮሞሽን ለኔ ህይወቴ ከናት ከወንድሜ ቀጥሎ ቤተሰቦቼ ላይፍንም የተማርኩበት ቤተሰብነትን ፍቅርን ያወቅኩበት ቲም ነውና ቴዲ ከልብ በጣም አመሰግናለሁ። ዛሬ እዚህ ላይ ተቀምጬ እንዳመሰገንኩ ነገ ደግሞ ትልቅ ስራ ሰርቼ አመሰግናለሁ ብዬ አስባለሁና አረጋለሁ። እንዲሁም በስሩ ያላችሁ የቲም አባላቶች ጓደኞቼ ማለት ቤተሰቦቼ በጣም ነው ማመሰግነው። እንዲሁም
ነገ ከነጎዲያ በተለያዩ ስራዎች ላይ ሰርቺን እንደምታዩኝ ተስፋ አረጋለሁ አብረን እንሰራለን ብዬ አስባለሁ ስለነበረን ቆይታ ከልብ አመሰግናለሁ ነገ በተለያዩ ስራዎች እንደምንገናኝ ተስፋ አረጋለሁ እንደኔ ላይፉን ሼር ለሚያረጋግላችሁ ሰዎች ማየት እንደምፈልጉ ከሆነ ይሄን ዩቲዩብ ሰብስክራይብ በማድረግ እንድትከታተሉ አመሰግናለሁ